ማን ልበል? መድብል ነኝ። መድብል አንተ ቆይ ሰውዬ ምን ፈልገህ ነው ሻውን የደወልከው እንዴ? ቆይ ምን ፈልገህ ከኔ ጋር ችግር አለብህ? ልታስገድለኝ አስበህ ነው? እባክህ ተረጋጋ። ይኸውልህ ስማኝ፣ እንዳትፈራው እሺ? ኧረ እባክህ አልፍራው እንዴ። ቆይ አንተ ምን ሆነህ ጠላቱ ነህ? ያልመለስከው ደም አለብህ? ምን አድርጎ ነው? እሺ ሰውዬው እሱ መርዞ ለአንተ አይመለከትም። እሺ ለምን ነካክተህ ትተዋለህ? በዛው ከጀመርክ አይቀር አገለውም ነበር። ለእሱ ችግር የለውም። አሁን ግን ስማኝ መርዞ፣ ይኸውልህ እኔ አሁን እመጣለሁ። አያገባኝም እንዳትደውልልኝ አልፈልግም። እመጣለሁ፣ ዛሬ እመጣለሁ። ይኸውልህ አንተን ግን ይቅርታ መጠየቅ እፈልጋለሁ። ይቅርታ ማጠይቀኝ ምንም ነገር አጠይቀኝ ከዚህ በኋላ እሺ? ሰማኸኝ አይደለ? ቻው መድብል። ደላላ መሆን ስቃይ ነው። በደላላነቱ አማካኝነት ህይወቱን ሊያጣ እንደሆነ አየን። ህይወቱን ሊያጣ እንደሆነ መርዞ እርግጠኛ ሆነ። ጋዴም መርዞ በጣም የሚያሳዝን ሁኔታ ላይ ነው ያለው። ሴሪየስ በመድብል ችኩልነት አማካኝነት እንግዲህ መርዞ ህይወቱ አደጋ ላይ ነው። እንግዲህ መድብል እንዳያችሁት በባለፈው ክፍል መጀመሪያ እንግዲህ ጥበቃ ሆኜ እገባለሁ ምናምን ብሎ ጥበቃ ሆነ ግባ ብሎ ሀሳብ እንዳመጣለት ሞገስ ተስማምቶ ነበረ። ማለት የጅል ስራ ነው ምናምን በሚልም ንቆ ነበር ማለት ነው። ግን ነገር ግን ጀል በመሆን ባለበት ታይም ላይ ጀል ሆንና ግባ ብሎ መድብል ሞገስ አስገብቶታል ማለት ነው። በእርግጥ መርዞ በዚህ ጉዳይ ላይ መነካከት አልፈለግም ነበረ። ምክንያቱም እሷ መድብል ስራ መግባቱ ሳይሆን ከአክሊሉ ጋር መነካካቱ ደብሮት ነበረ። ግን ደግሞ በማይሆን ኬዝ ምክንያት እንግዲህ አመጣለሁ ብሎ ዋሽ አግኝቻለሁ ብሎ ዋሽ እንግዲህ መድብልን እንዲገባ አድርጎታል ማለት ነው። በገባ ሰዓት ልክ ሞገስ እንደመጣ ብዙ ምክሮችን መክሮት ነበረ። ራስክን ተቆጣጠር፣ ምንም ነገር ለማድረግ እንዳትሞክር፣ በመረጋጋት ሁሉ ነገር ይደርሳል ምናምን ብሎ መክሮት ነበረ። መድብል ግን ሊሰማው ሰምቶታል። ግን ደግሞ በኋላ ላይ ሰውየውን ሲያገኘው በቃ ደግሞ ፈላበት መሰለኝ። እንደው እንግዲህ ሰውየውን እንቃርጎ ፌንት አስበልቶታል ማለት ነው። እንግዲህ ፌንት ከበላ በኋላ እንግዲህ እሱ ፍለጋውን የቀጠለው ወደ ሰገን ነው። ቤት ውስጥ ገብቶ ሰገን እያለ በሚጠራበት ታይም ላይ እንግዲህ እናቲቱን አግኝቷት ነበር ማለት ነው። ድጋሚ እናቲቱንም እንግዲህ አግቷታል ማለት ማገት ሳይሆን ቆልፏታል ማለት ነው። ሲቆልፋት እንግዲህ እሷም ራሷን ስታ መሬት ላይ ወድቃ ነበር ማለት ነው። እንግዲህ ቤቱን እየዞረ ሰገን እያለ ነበር ሲጣራ የነበረው። ነገር ግን እሷ አቤት የመጀመሪያ እያለችው እሱ እየሰማት አልነበረም። ምክንያቱም ቤቱ ሰፊ ስለሆነ የትኛው ላይ እንዳለች አላወቀም። ጀስተሱ ዝም ብሎ ሰገን ነበር እያለ የነበረው። ክፈትልኝ አልሞትኩም እያለች እሷም እየጮኸች ነበረ። ነገር ግን መድብል አልሰማትም። ዘላስት እንግዲህ የልጅቷን ድምጽ በሰማበት ታይም ላይ እኔ ነኝ የመጀመሪያ ያለው ክፈትልኝ ምናምን እያለች ልክ ሲሰማ አክሊሉ መጣ ማለት ነው። እንግዲህ አክሊሉን መጀመሪያ ሞገስ ደውሎ ለመርዞ ተስማሙ ወይ ምናምን ሲለው አዎ ተስማምተዋል፣ 1000 ብር እኮ ሲለው ሁሉ ዝም ነው ያለው። እሺ ብሎ ተስማምቶ ሊሰሩ ፈቃደኛ ሆነው ትቻቸውን የገባው ተመግባት የነበረብህ ምናምን ድምጻቸው እኮ ጠፋ ምናምን እያለው ነበር ማለት ነው። እኔ አያገባኝም፣ አንተ ወተህ ማየት ትችላለህ። እኔ ግን መርዞ ጸብ ይፈራል፣ ግን ደግሞ ጸብ ከሱ ርቆ አያውቅም። እና እንግዲህ ያው ልክ የመርዞ ሚስት ኤፍራታ ወጣ እንግዲህ ውሃ ነው ቆሻሻ ነገር ልጥል በወጣችበት ታይም ላይ ሰውየው እንደ ተነቀለ እና ፌንት እንዳረገዛ አየችው ማለት ነው። ስለዚህ ራሳቸው ለኮሱት እሳት መቀጣጠል ውሃ ስደፋበት እንግዲህ እሱ ነቅቷል ማለት ነው። ነቅቶ እንግዲህ ፍለጋውን የቀጠለው መድብልን ነው። መርዞ ላይ ሊተኩስበት ነበረ። ግን ነገር ግን
ወደ እንትን የገባው እንግዲህ በዛን ታይም ላይ መርዞ ተንቀጠቀጠ ማለት ነው። ምክንያቱም መድብል ነው እንደዚህ ያደረገው። ሲቀጥል እሱ ስላመጣው ደግሞ አላውቀውም ብሏል፣ ግን ደግሞ ግዴታው ነው ያስጠይቀዋል። እንዴት እንደዚህ ልታደርግ ቻልክ? ግጥጥሞች ነው ብሎ አያልፈውም ማለት ነው። ስለዚህ እንግዲህ ልክ ልጅቷን ሲያገኛት የልጅቷን ድምጽ እየሰማበት ባለበት ታይም ላይ አክሊሉ መጥቶ ሊተኩስበት ብሎ ነበር ማለት ነው። ከዛው ከአካባቢው እንግዲህ እናቲቱ ነበረች። እናቲቱን እንደ መያያዣ እንደ መደራደሪያነት ተጠቀመባት። ምክንያቱም እንግዲህ አንተ እኔን ከገደልክኝ እኔ ላይ የምተኩስ ከሆነ የአንተ ጥይት እኔ እስኪመጣ ድረስን ብዬ አልጠብቅህም፣ እናትህን ነው ጨጓራዋን ቀድጄ ማወጣልህ ሲለው እናቴ ልቀቃት፣ እናትህን እንድልቀት ከፈለክ ያገትካት ልጅ አስወጣ፣ 10 አመት ያሳሰርከኝ ገደላት ብለህ 10 አመት ያሳሰርከኝ አንተ ነህ። ሲቀጥል ደግሞ 10 አመት እሷ መቃብር አስቀፍረህ እያስለቀስከኝ ነበረ። 10 አመት በፊት አግተሃት እንደዚህ ያረከኝ ለካ አንተ ነህ። ያልሞተችውን ሞተች ብለህ ምናምን እያለው ነበረ ማለት ነው። ስለዚህ ይህን ግጥሞሽ እንግዲህ ለእናቲቱ ሂስትሪዋን እየነገረቻት ነበር ልጅቷ ባለፈው። ሰው ግጥሞሽ ነው ብላ አታምንም። በእርግጥ እናቲቱ አሁን ላይ ደንግጣ አላስተዋለችም እንጂ የልጇን ባድ ማንነት ታያለች ብዬ አስባለሁ ማለት ነው። እውነቱን ማወቋ አይቀርም ማለት ነው። ስለዚህ እንግዲህ ምንም አማራጭ ስላልነበረው እሱን ቀስ አድርጌ እመታለሁ ሲል እናቱ ላይ ተኩሶባታል ማለት ነው። ነገር ግን ጨለፍታው ነበር ያገኘት። መድብልንም እንግዲህ አመልጦ ሮጠ። እሱም በደስታ እየፈነጠዘ ነበር። ምክንያቱም የልጅቷን ድምጽ ስለሰማ፣ በእርግጥ በአካል ባያያትም ግን ደግሞ የመጀመሪያ ብላ ስጠራው ሰምቷል ማለት ነው። ሰው እንግዲህ እሱ በጣም ሀፒነስ ነው። በአስፓልቱ እየዘለለ ነበር። ሞገስ ደውሎ ለምንድን ነው እንደዚህ ያረከው? በችኮላ የሚሆን ነገር የለም ብዬ አልነገርኩም? በጣም ትልቅ ጥፋትን ያጠፋኸው። አስብ፣ ለእኔ መኖር እፈልጋለሁ። የብዙ ነገሮችን ማካሄድ እፈልጋለሁ። በቀስታ ስሜትህ እንደመጣለሁ ነገሮችን አታክነው፣ ስሜት ግን ለመቆጣጠር ሞክር ምናምን ብያህን ነበሩ። ያው ይቅርታ ሞገስ፣ እንግዲህ ስሜት ያሸንፎኝ የማይሆን ጥፋት አጥፍቻለሁ፣ ጥፋቴ ነው ምናምን ብሎ መድብልም አምኗል ማለት ነው። ነገር ግን እንግዲህ መርዞንም እሳት ላይ ነው እኮ የጣልከው፣ አሁን ሲያገኘው ሰው አያደርገውም እያለው ነበር ማለት ነው። እንግዲህ አክሊሉም እናቱን ለማሳከም ወጥቷል ሲለው አሁን መጥቼ ሁሉን ነገር መጨረስ አለብኝ ብሎ ነበር ማለት ነው። ነገር ግን እንግዲህ አሁን መምጣት የለብህም ብሎ ሞገስ ለማረጋጋት ሞክሯል ማለት ነው። ከዛ በኋላ እንግዲህ መድብል አስፋልቱ አልበቃውም ሲዘል አገኘዋት እያለ እንግዲህ የመጀመሪያ ፍቅሩን እሱም ከጸጸት ይድናል። ብዙ ትልቅ ኃጢአት ማለት ኃጢአት ነው፣ ግን ደግሞ በቃ የህሊና ወቀሳ ራሱን ኤምባራሲንግ እያደረገ ነበር የሚኖረው። ስለዚህ አሁን በቃ ከህሊና ወቀሳ ይድናል። በቃ ብቻ ልጅቷን እስኪያገኛት አሁን ቢገለት አክሊሉ ቢገለት ራሱ አይቆጨውም። ያው ፍቅሩን ያጣል፣ ግን ደግሞ ቢያንስ በሱ እጅ እንዳልሞተች አረጋግጧል። አሁን ላይ እንግዲህ መርዞ ሌሊቱ ሙሉ እየየ ሲል ነው ያደረው። ተነሽ እስኪ ነጋው፣ ያልነጋሞ ቼክ አድርግልኝ እያለ ነበር ያደረው። ግን ደግሞ ሞት ላይ ቀር እንግዲህ ሰቀቀን መርዞ ባትሳቀቅ ነው የሚሻለው። ያለችን ደቂቃ ብታጣጥም ነበር ጥሩ። ነገር ግን አልፏል ስትላድረ እንግዲህ ንስሐ አባቴን ጥሩልኝ እንትናን ጥሩልኝ እያለ ነበር ማለት ነው። እንግዲህ አክሊሉ ያው እሱ እንዳስደፈረው እርግጠኛ ነው። ድሮም አይወደውም ነበር። በእርግጥ ማንንም አይወድም፣ እሱ ሰው ነው። ሰው የሚባል ነገር አይወድም፣ ላይክ እንደ አውሬ ነው። እና ሂድም ስትል ነበረ ሰው የሚባል ነገር አይወድም ከልጅነቱ ጀምሮ እያለች ነበር ማለት ነው። ስለዚህ መርዞ እንግዲህ ሞገስ ሲያንኳኳ ራሱ በቃ አለቀልኝ ምናምን ብሎ ሽንቱ እስኪያመልጠው ድረስ ነበር የተደበቀው አልጋ ላይ። ሰው እንግዲህ ሞገስ ነኝ ምናምን ሲለው ራሱ በሩ ለመክፈት ደብሮት በመስኮት አዋርሶታል ማለት ነው። ይኸውልህ እኔ ሁላችሁንም ይዣችሁ ነው የምሞተው። ሲጀመር እዚህ ቤት የሆነ ነገር አላችሁ እናንተ፣ የሆነ ኬዝ አላችሁ። መድብል ሀብታም አይደል እንዴ? እንዴት ነው ጥበቃ ለመግባት የሚያስበው? ጥበቃ ለመግባት ያስበው። ስለዚህ የሆነ ኬዝ አላችሁ። ከሞት ቆይ ቀር ይዣችሁ ነው የምሞተው እያለ ነበር ማለት ነው። ሰው ሞገስ ደግሞ እንዳይናገር አስጠንቅቆታል። አውቃለሁ ከመጣ ብዙ ጣጣ ነው፣ ብዙ ነገር ነው የምታበላሸው። ስለዚህ እረፍ ብሎታል። እንግዲህ መድብልም
መርዞም ከቤት ለመውጣት ሬዲ ሆኖ ሊወጣ ሲል እንግዲህ ንቅ አድርጎታል።